የሰው ልጅ ወደ ቤተክርስቲያን እንዲመጣ አንተ አይደለም። እኔ አንድ ጊዜ በጣም ነኝ እኔ ኦርቶዶክስ ነኝ፣ ይህችን ቤተክርስቲያን ወዳታለሁ፣ በዛ ቤተክርስቲያን መኖር ነው የምፈልገው፣ ስጋውና ቅዱስ ደሙን ስጋውን እየበላሁ ደሙን እየጠጣሁ መኖር እፈልጋለሁ ብሎ ኦርቶዶክስ ነኝ ብሎ ከፕሮቴስታንት ጋር እየታገለ ከመናፍቃን እየታገለ ያለ ሰው አንተ መጥተህ አይደለህም፣ ውጣ፣ ሂድና ጥፋ፣ ከዚህ ቤተክርስቲያን ጥፋና አድኖ አንዳንዴ ምን እንደምታስቡ በጣም ነው እኔ የሚገርመኝ። ነኝ እያለ አንድ ሰው ኦርቶዶክስ ነኝ የኦርቶዶክስ ዶክትሪን እንቀበላለሁ፣ በዛ ነው የቤተ ክርስቲያን መጻሕፍት በዛ ነው ምን የምዳኘው እያለ እናንተ አይደለህም ውጣ ጥፋ ሰው ለመጥፋት ነው እንዴ አላማችሁ? በጣም ይገርማል። ሰው ለመጥላት ለማጥላላት አይደለም ወንድሜ። አንተን ጥንታ ብሱ ሲሉ ምን እያሉ እንደሆነ መጀመሪያ ታድሱና እስቲ ልጠይቅሽ፣ አንቺ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ታድሶ ነበሩባት ማለት ወይስ አልነበሩባትም? ይኑሩባት አይኑሩባት አይገደኝም። እኔ ይኑሩባት አይኑሩባት አትበይ። እሺ ስለኖሩባት ነው እነዛ ሰዎች በታድሶነታቸው ተወግዘው። እዛ አትጮህ፣ ስማኝ፣ የኔ ቤት ነው ይሄ። አሁን እነ ዘማርያም አይደለም እንደፈለክ የምትጮህበትና እንደፈለክ የምትዋሽበት። አሁን እየጠየቅኩ ያሉትን ጥያቄ ልብ በል። እየጠየቅኩ ያለው ጥያቄ እዚህ ቲክቶክ ከእኛ ጋር ያሉ ፕሮፋይላችን በመያዝ በትለበት እየዞሩ ካህናት የምትሏቸው እናንተ በትለበት እየዞሩ ቀሳውስት ሆነው ሳለ ዲያቆናት ሆነው ሳለ እነዚህ ፕሮፋይላቸው ያሉ ስማቸው የሚያጠቅሩ እነሱን ተሐድሶ ናቸው የምትልባቸው መስፈርት አምጡ ተለበሉ። ምን ብለው ያምናሉ? ተሐድሶነታቸው በመረጃ አሳዩ። ካልሆነ ግን እየዋሻችሁ ነው። ደግሞ ክርስቲያን ነን ትላላችሁ። የክርስትና ውሸት ደግሞ የለም። ፌክ የሆነ ክርስትና ነው ያላችሁ እናንተ ራሳችሁ። እንዲያውም ወደ አርጊመንት እንሄዳለን፣ ወደ ትምህርት እንገባለን። እንዴት እናንተ ራሳችሁ በንፋቄ ውስጥና አዲስ ትምህርት ውስጥ ገብታችሁ ሰውን እያወገዛችሁ እንደሆነ ላሳይህ እችላለሁ። ቶሎ ብለህ አሁን በመረጃ አሳዩን። የምሬን ነው። እዚህ ላይ አመጣልሃለሁ፣ ቪዲዮም አሰማሃለሁ። እነዚህ ሰዎች እነ ማዕርፀ ገናይ እነ ቀሲስ ክብረአብ እነዚህ ከእኛ ጋር ያሉ በቲክቶክ እዛ ኤርትራ ከሆነ የምትለኝ ኤርትራ ሄድና እኔ አላቅም እዛ ሀገር ውስጥ ያለው ነገር አላቅም። እዚህ ቲክቶክ ከኔ ጋር ያሉ ግን ተሐድሶ ናቸው ያላችኋቸውና እኔ ራሱ ተሐድሶ ነኝ ቀሲስ ክብረአብ መረጃ አምጡ። ቀሲስ ክብረአብ ተሐድሶ ነው። አምጣ እሺ፣ ላሳድጋ ተሐድሶ ነው። ከንግግሩ ብቻ አይደለም በመረጃ ሳየኝ። ተሐድሶ ከንግግሩ ስሚው አንተ መረጃ ባካሄደው እንኳን እኛ እናውቀዋለን እሱን። እሺ ምን አሳየኝ። ከንግግሩ አይደለም ንግግሩ አሳየኝ። አንቺ ማነሽ? አንቺን ያሳይሽ። እኔ አንቺ ማነሽ አንቺ? ኦይ አንዴ ምን ያገባሻል? በኤርትራ ቤተክርስቲያን እንደ አንተ ደንቆሮ አይደለም። አንተ ስለዚህ አብን ታርሶ ነው። አንዴ እናገረው ላውራው። አንተ የትምህርት ሰንበት ነው የተማርከው አይደል? እና ተመለስና እናውራ። ወጣሃል ስለ ጥንት ቡድና ተማሩ መጽሐፍቶች ታሳያችሁ ይችላል። በነገራችን ላይ የምሬ ነው። ስለ ጥንት አብሶ አለባት ብላችሁ የምትሉን ሰዎች ጥንት አብሶ ምን እንደሆነ እኔ ከዛሬ 4 ዓመት ተምሬዋለሁ። አዲስ ቋንቋ አይደለም። እንዲያውም እናንተ ጥንት አብሶ በብሉይ ኪዳን ይወራረስ እንደነበረ ብላችሁ ትማራላችሁ። ውሸታሞች ናችሁ። ጥንተ አብሶ የሚባል ትምህርት የቤተክርስቲያን ኦርቶዶክስ አይደለም ሲጀምር። አውግስትን በ5ኛ ክፍለ ዘመን ለጵላጊዮስ መልስ ይሰጥ ዘንድ ያመጣው ትምህርት ነው። እኛ እንቀበለው። ድቀተ ባህሪ ወይም ደግሞ ፋል ኔቸር እየተባለ ነው የሚጠራ በኦርቶዶክስ። ጥንተ አብሶ ማለት የጥንት ኃጢአት፣ የጥንት በደል፣ የጥንት አበሳ ማለት ነው። እሱን ደግሞ መጀመሪያ ሰይጣን የሰራው ቢሆንም በክህደት እንዲሁም ደግሞ አዳምና ሔዋን ለመጀመሪያ ጊዜ ያደረጉት ነው። ቃሉ ራሱ ግዕዝ ነው። ጥንተ አበሳ ወይም ደግሞ ጥንተ አብሶ የጥንት በደል ማለት ነው። ጥንት በደል ወይም ጥንት አበሳ አንወርስም። እኛ ምንወርሰው የእሱን ውጤት የሆነው ነው። እሱ ደግሞ ሟችነት፣ ሞት የተፈረደበትን ሰውነት መያዝ፣ ወደ ኃጢአት የሚጋደል ስጋ መያዝ ወይም ደግሞ ስጋው መሆን፣ የእግዚአብሔር ጸጋ በእኛ ዘንድ የነበረው ልጅነታችን፣ ጸጋችን፣ ክብራችን እሱን ያጣ ማንነት፣ እነዚህ ይዘን እንወለዳለን። ያውም አዳም ኃጢአት ከሰራ በኋላ እነዚህ ስላጣቸው እኛ የምንወለደው በዚህ ሁኔታ ነው እንጂ ኃጢአት ጥብቅ ብሎን እንደዚህ የሆነ እየወረስን ኖ እንደሱ አንረዳም። እኛ ጥንተ አብሶ እናንተ የምትረዱበት አረዳ በጣም ስህተት ነው። ኦርቶዶክሳዊ አይደለም። አዋለው ወይ አውቆ
ምን እያልሽ ነው ምን እያልክ ነው ብሎ ወንድሙን ከመረዳት ይልቅ አውቆ የማውገዝን ወልፍ ያለው ስለሆነ ይሄ ደግሞ ድንቁርናና ጠባባነት ወይም ደግሞ ፈረሳውነት ነው። ተይው መናፍቅ ነህ ከሃዲ ነህ ኦርቶዶክስ አይደለም ቀልዶኞች ናችሁ ከማለት የሚከብድ ስድብ አለ እንዴ? አሁን ደንቆረ ስለተባለ ወይም ደንቆረ ስላለች ብቻ ከምትናገሩ የሌለባት እምነት የለጠፈባት ያለ ሰው እሱን ተው ማለት ይቀላል። አንዴ ካህናት ሳይሆን ካህናት እኮ ነው የሰው ስም እያጠፉ እያየናቸው እኮ ነው። ለምንድን ነው አሁን እኛ ላይ ደርሳችሁ ከአፋችን ስህተት ለመለቀም እንትን የምትሉት? የተነካ ሰው ምንም ሊል ይችላል ባንል ጥሩ ነው። የሆነ ነገር ከአፋችን መጥፎ ቃል ባይወጣ ጥሩ ነው። ቢወጣ እንኳን ስለተገፋን ነው። እናንተ ጥሩ ነገር ተናግራችሁ መጥፎ ከመለስን መጥፎ ነገር እየተናገራችሁ ግን እኛ ላይ ደርሳችሁ ጻድቅ አትሁኑ። እኛ በሰዎች ላይ ጻድቅ መጫወት አንፈልግም። እኛ ተጫዋቾች አይደለም። መልእክቱ ላንተ አይደለም ወንድሜ። አሁን ላንተ እየጠየቁ ነበር። አሁን ለማውራት ፈቃደኛ ከሆንክ ትምህርት ሰንበት ነው የተማርኩት ብለሃል አይደል? እሺ መሰረታዊ የሆነ የቤተ ክርስቲያን ትምህርት ተምረሃል አይደል? 5 አዕማደ ምስጢርና 7 ምስጢራተ ቤተ ክርስቲያን። ተምሬያለሁ። እሺ እነዛ የሚቀበል ሰው ለአንተ ኦርቶዶክስ ነው ወይስ አይደለም? እየሰማኸኝ ነው? አንድ ሰው ኦርቶዶክስ ለመሆን ከ5 አዕማደ ምስጢርና እስከ 7 ምስጢራተ ቤተ ክርስቲያን ውጪ ልድገምልህ ከ7 ምስጢራተ ቤተ ክርስቲያንና ከ5 አዕማደ ምስጢር ውጪ ያለው ትምህርት አንዴ እንትን ተሳስቻለሁ። አንዴ ጠብቀኝ። 2 ደቂቃ። እሺ ሲጀመር ማለት ነው። አንተ ደግሞ ታድሶ ልታደርገኝ አትችልም። ምንም አይደለህም አንተ በቃ እንደውም ከሰው በታች ነህ። እውነት ለመናገር አንዳንዴ ከሰው በታች ነህ። የምሬ ነው። ካህን እኔ የማውቀው ካህናት እኔ የማውቃቸው ይገርማል። ሰው ከየቦታው እንዳይጠፋ ወደ ቤተክርስቲያን እንዲመጣ እነዚህ ጸረ ቤተክርስቲያን ናቸው። ይገርማል። እኔ አንዳንድ ጊዜ በጣም ነው የሚገርመኝ። እንኳንም ሰው ይገስጹ እንኳንም ሰው በመረጃ ያስረዱ ሰው እየኮነኑ ከቤተክርስቲያን ገፋፍተው የሚያወጡ ውሸታሞች ናቸው እነዚህ። ተው ምናምን አትበሉን። የሚታገሳቸው ሰው የማይታገሱ የምር ምድረ ውሸታሞች። ካህን ተብሎ ዲያቆን ተብሎ በክርስትና የሚመጣብኝ ከሆነ አናቴ ለማውጣት የሚፈልግ ከሆነ እኔ አልታገሰውም። አይዘወይ ዝምበሉ አይደለም የሚሰጠኝ ሊዱ ማንንም አያከብራቸውም። ዝምበሉ ሰላም ሁለቱም ዝምበሉ የሚሉ ሰዎች ካሉ ማለት ነው ሄዳችሁ ቀሲስ ዲበኩሉን ዝምበል በሉት። ምክንያቱም አሁን ቤት ለቤት እየዞረ የሌለ ስማችን እያጠፋ ያለው እሱን ነው። እና መጀመሪያ እሱን አባትህን እናስተካከል። አባት ስለሆነ ዝምቢል በነገራችን ላይ ይሄ 3-4 ቀን ዘማርያም ከገባ በኋላ ማለት ነው ያን እፎይ ነገር እንዴት እኔ እዚህ እንትን ብዬ ዝም ብዬ ሳልገባ ነው የሰነበትኩት 5-6 ቀን። ዘማርያም በበቱ ምን እንዳደረገ ታውቃላችሁ፣ ትረዳላችሁ። ሆዱና እናት ቤተክርስቲያን የሚለውን ዩቲዩብን አዳምጡ ምን እንዳለን ማለት ነው። 4-5 ሰዎች አስገብቶ የኔን ስም እየጠራ ምን እያሉ እንደነበር ሆዱ አዳምጡ። ሳያቀኝ ሳይጠይቀኝ ለእኔ ብሎክ አድርጎ ምን እንደምረዳ ሳያውቅ እምነትን ሳይፈትሽ እየኮነነ ያኔ ኦርቶዶክስ አይደለችም እያለ ይሄ ነው ዲያቆን፣ የቤተክርስቲያን ዲያቆን ውሸታም። የተኛው ዲያቆን ነው ሊዋሽ ዘንድ የምትቀባ ቤተክርስቲያን? የተኛው ዲያቆን ነው? እስኪ በታሪክ ንገሩኝ። እስኪ እነ ዲያቆን እስጢፋኖስ ናቸው ወይስ እነማን ናቸው? ወንጌል እንደዚህ ነው የሚሰበከው። ጸረ ክርስቲያን ናቸው እነዚህ፣ ጸረ ቤተክርስቲያን ናቸው። ቤተክርስቲያን በአንዲት ክልልና በአንዲት ከባቢያው ነገር እጥር ምጥን አድርገው የሌለ መረዳት ለራሳቸው ይዘው ሁሉም ሰው እሱን ይሸከምላቸው ዘንድ የሚያዙ ግብዛን አልሰማችሁም? ካሁን በኋላ የምር የሚቀታደሩ በመረጃ ምክንያት ቀሲስ ዲበኩሉ ዲያቆን ዘማርያም እጃችሁን አንሱ፣ እጃችሁን ሰብስቡ ዋ ብለናል እኛ። እውነት ላይክ አሁን እኔ የመጨረሻ ደረጃ ላይ አድርሰውኛል። ምክንያቱም እኚህ አባት ሲዋሹ ነበረ። እስከ ላይ አድርሼዋለሁ፣ ፎንኮል ደውዬ በቃ በል እናደርሳለን፣ ዌብሳይቱ እናጥለቀልቃለን። እኔ አለቃችሁም፣ በእውነት አለቃችሁም። አሁን የመጨረሻ ፑሽ አድርገው ገፍተውኛል፣ እስከ መጨረሻ ማለት ነው። አንላቀቃትም። ኮፕቲኮቹ እንዳለ ነው ዌብሳይታቸው ማጥለቀልቀው እንዳለ ነው። እንከሳቸዋለን። እንደው በህግም ቢሆን ትከሰሳላችሁ ማለት ነው።
በጣም ያሳፍሩ ሰው ናቸው እኒህ አባት። ደግሞ ኦርቶዶክስ ተብዬ ደግሞ አሜሪካ የሚኖሩ ህግም የማያውቁ ሰው ማለት ነው። እስላሞቹ እንደ እስላሞቹ ከሆናችሁ በቃ ሰውን ለመግደል ምን የተለየ ከእናንተ አደረጉ እነሱ? እናንተ በጾም ጊዜ ሰውን በቃ ለማባረር እንደው እህቶችን ለማባረር ምን አይነት ሰዎች ናችሁ እናንተ? እንደው እናንተ ክርስቲያን ትባላላችሁ? እውነት ክርስትና እንደዚህ ነው? በጣም ያሳዝን። እናንተ ዲያቆን ይከበር ቄስ ይከበር ትላላችሁ። ጳጳስ እኮ ነው እየሰደባችሁ ያላችሁት። ማን ያከብራችሁ እናንተ? አንድ ጳጳስ አንድ የግብፅ ጳጳስ ቢሻፕ እና የሲኖዶስም አባል የሆኑ አባት የ96 ዓመት አባት እየሰደባችሁ ተሐድሶ ያላችሁ እናንተ እንድትከበሩ ትፈልጋላችሁ። አባት ተብላችሁ እጃችሁ ሰው እንዲስም ትፈልጋላችሁ። ሂፖክራትስ ፈሪሳውያን፣ የዘመናችን ፈሪሳውያን ሰውን ገፍትረው ሲኦል ውስጥ ለመክተት የሚራራጡ ፈሪሳውያን። ጌታ ይፋረዳቸዋል። ጌታ ይፈርዳል። እውነት ጌታ ይፈርዳል። እኔ በእውነት እየማልኩ ነው። ጌታ ይፈርዳል። እናንተ ሂፖክራትስ፣ እኛማ የትም አትጎፍንም። ባይሆን እናንተ ጉዳችሁ ይወጣል ማለት ነው። ካሁን በኋላ ይሄ ሪስፔክት ንዷችሁታል። መከባበር የሚባል ነገር የለም። ውሸታሞች ናችሁ። በውሸትን ሰው ትከሳላችሁ። ጾም ምድር እንኳን የሰው ስጋ የዘገዘጋችሁ ትበላላችሁ። ከክትፎና ከጥሬ ስጋ ጾመን ብላችሁ የሰውን ስጋ ግን በቢላ የከተፋችሁ የበላችሁ ናችሁ። ሰው በላ ሁላ አንላቀቅም ከእንግዲህ። እናንተ በጣም አሳፋሪዎች ናችሁ። በጣም እኔ ኦነስትሊ በቃ ከትናንት ወንድሞችን በውስጥ ተይ ስላሉኝ በቃ ትቻለሁ። በቃ ተወዋለሁ፣ ለእግዚአብሔር ተወዋለሁ ብዬ ትቻለሁ። እኒህ አባት ግን አሁን ገብተው እዛ እንደዛ ሲቀበጠሩ ሳያችሁ አይ ካንት በቃ ምን አይነት እኒህ አባት አሁን አባት ሊባሉ ነው? ደግሞ የእናታችን ቅድስት ድንግል ማርያም ፕሮፋይል አድርገው እኛን ተበሳስለው የሚሽለኮለኩ ተሐድሶዎችን አይደንቲፋይ ያደረገ ነው። ማርያም ሰውዬ ይቅርታ አድርግልኝ እንጂ አሁን እዛ ነበርኩና ተመሳስሎ ምናምን ልል ነበር። ምን አይነት ሰው ነው? በመድኃኔዓለም ምንድነው? እኔ አሳፋሪ ሆነ ተናል መሰለኝ። እግዚአብሔር እንኳን አባቶች እንደዚህ አልሆን እኔ ክርስቲያን አልሆንም ነበር። ጋድ ብለስ ማይ ፋዘር አባቴ ነፍስ አባቴ እግዚአብሔር ይባርከው። ምርኳቸውን እንትን የሚሉ አባቶች ነው እኔ የማውቀው። እንደነዚህ ሰዎች ቲክቶከሮች እኛ አሁን አባት ሊባሉ ነው። ቲክቶክ ወንድሞቻቸውን ሰውን ሲበጠብጡ፣ ወንድሞቻቸውን ሲገፉ፣ ሰውን እንደው አሁን በሴቶች ላይ ምን አይነት አሳፋሪ ቄስ ናቸው በጌታ። እነዚህ ሰው ይስሙ እንዲሰሙ ነው ማለት ነው። ባይ ዘ ወይ እኔ ዌብሳይት ይከታተሉ። ቀሲስ ዲበኩል እዚህ ካሉ ዌብሳይት ይከታተሉ። ክስ አቀርባለሁ። ሎዌ ሪጅም እርሶ መክሰስ የሚያስፈልግ ከሆነ እስከዛ ድረስ እንሄዳለን። ቀሲስ ዲበኩሉ እንግዲህ እሱን ማንንም ሰው ከኦርቶዶክስ ገፍተው ማውጣት የሚችሉ ሆኖ ከተሰማዎት ጳጳሶቻችን እዚህ ቲክቶክ ስርዓት በሌለው አነጋገር ተሐድሶ ምናምን ያሉ እየሰደቡ እርሶ እንዲከበሩ ይፈልጋሉ። ይሄ ክርስትና ከሆነ እንግዲህ አንላቀቅ። ተው ብለናል እኛ ብለናል። ተው ሳምንት ሙሉ ተው። በማታውቁት ጉዳይ እጃችሁን ያስገባችሁ ነው። ተው ብለናል። እርሶ ግን ማረፍ አልቻለው። ከማይረቡ ሰዎች ጋር ገብተው ለክብሮ የማይመጥን የአባታዊ ሳይሆን በጣም በሚያሳፍር ሁኔታ ነው እየሄዱ ያሉ። ቀሲስ ዲበኩሉ ምንድነው ከምንድነው እርሶ የሚያባርሩ? ቲክቶክ ነው ስልካችን ቢላችሁ ራሳችሁና አንዴ እድዬ ላኩላቸውና አሁንም እየጠየቅኩኝ ነው። እኔ የዛሬ 3 ሳምንት ምናምን ይሆናል እነዚህ በት እያሉ በምክያት በት ለ600 ሰው ሰብስበው አንድ አይነት ፕሮፋይል ያደረጉ ተሐድሶዎች ናቸው እያሉ ቪዲዮአቸውን አለኝ አይደለ? ኦኬ። ስለዚህ እስኪ ተሐድሶ የሚባል አንድ ሰውዬ መስፈርቱ ምንድነው ብዬ እኔ ቪዲዮም ሰርቼ ነበረ። ምንድነው ሼርም አድርገንላቸዋል። ምንም አልመለሱም። አሁንም እየተከባበርን ነውና አንድ ሰው ተሐድሶ ይባል ዘንድ መስፈሪያ ምንድነው? ላኩላቸው መጥተው ይመጉቱን ያርስሩድ። አንተ ግን ውሸታም እንትን እኮ ነው ሊዱ። አንደኛው ይሄ ቀሲስ ዲበኩሉ የሚባል ስሙ ስለተጻፈ ነው ቀሲስ ብዬ የምጠራው እንጂ ለኔ ቀሲስ አይደለህም። ቀሲስ ሳይሆን እንደ ክርስቲያንም አይደለህም ሲጀመር ማለት ነው። እንደዛ ምልበት የራሴ ምክንያት አለኝ። ዝም ብዬ አይደለም።
ለካህናት አቡነ ዘበሰማያት አይደግሙም ብለህ በሌላ ለሰው ልጅ ስተት ይሰራል። ለምሳሌ ነቀሲስ ዘበነ የአባቱ ስም ይጠፋኛል። እነሱ ስተት ሊሰሩ ይችላሉ። በአስተምሮ ሊሆን ይችላል፣ በሌላም በትምህርት መሞገስ ያለብህ አንተ ግን አቡነ ዘበሰማያት ደግሞ አይችልም ምናምን አባታችን ሆይ ማለት አይችልም እያልክ ቄስስ የምትዘቀዝቅ፣ ሴት ልጅ የምትዘቀዝቅ፣ ዲያቆን ካህን ሁሉም ላይ የደረስክ ሰው ነህና ለኔ ካህን አይደለህም ክርስቲያንም አይደለም ሲጀመር እና ክርስቲያን ያልሆንክ ሰው ለኔ ኦርቶዶክስ ነህ አይደለም። ቆይ ያው ጳጳሳትን ሳይቀር ክብራቸው መሬት ላይ ያወደቅ ሰው ነህና ብትለኝ ነው የሚገርመኝ። አንተ ኦርቶዶክስ ነህ አንተ ትክክለኛ ክርስቲያን ነህ ብትለኝ ካንተ ሸሻለሁ። በቃ በጣም የወደቅኩ ሰው ነኝ ማለት ብዬ ራሴን እፈትሻለሁ። ምክንያቱም እንዳንተ አይነት ሰው ከሆንክ ነው አንተ ክርስቲያን ወይም ኦርቶዶክስ የምትለውና እንዳንተ መሆን ደግሞ አልፈልግም። እኔ ማንም እዚህ እንዳንተ የሚሆን የሚፈልግ የለም እና አንተ ሰው ያላከበርክ ሰው እንዲያከብር እታች ያላችሁ ደግሞ ካህን ነው ምናምን አይደለም። ካህን እየሰደባችሁ ነው እየፈረዳ አይደለም። እኛ መልስ እየሰጠን ነው። እሱ ሰው ካላከበረ ማንም አያከብርበትም። የካህን ስራ ካልሰራ ደግሞ ባይዘው ወይ ካህናት በሁለት ነው የሚከፈሉ። ለሐናና ለቂያፋ የሚከተሉ ካህናት አሉ፣ ለክርስቶስ የሚከተሉ አሉ። እና ተው አትበለኝ፣ አልተውም። ይምጣና በአፉ ደግምበታለሁ። እዚህ ወደዚህ ወደ ላይ ይደይብ ይምጣና አናግረዋለሁ። ማንም አይደለም ማንም አይደለም። ካህን ስራ ካልሰራ አይከበርም። ኦኬ ንገሮም ጸበጌታ ጳጳስ መቃሪዎስ እኮ ናቸው፣ መናፍቅ ናቸው፣ ተሐድሶ ናቸው። የ96 ዓመት አባት እሳቸው ሲሰደቡ አያማቸውም። እናንተ እንደ ኦርቶዶክስ ናቸው እንደዛ የምትሉ ሰዎች ንስሐ ግቡ። አለታውያን እነዚህ እኮ በአለትና በፖለቲካ ያቸው ኮመንት አንተ አልሰጣው ምናምን እኔ ኦርቶዶክስ ሰጥቶኛል። እኔ ለይቻለው ስራቸው ቆይ ነገር የለም። አንዴ ግዲየ ኮመንት ላይ ክህነት አንተ አልሰጠኸውምና አንተ አትከለክለውም እያሉኝ ነው። እና እሱ ለኔ ኦርቶዶክስነት ሰጥቶኝ ነው የሚከለክለኝ። ኦርቶዶክስ አይደለህም የሚለኝ እኛ ላይ ሲሆን ነው አይደል? ፍትህ የምታያችሁ። ኦኬ ስለኛ ተውና እኛን ይስደቡ። ለምንድን ነው የሚሰደብ? ቆይ ለምንድን ነው የሚሰደብ? ማን ስለሆነ ምን ታሪክ አለውና ጺሙ ስላለ እንዴ በጣም ረጅም ጺም ስላለውና የመነኮሳት ኮፍያ ራሱ ላይ ስላስቀመጠ መስቀል ስለጨበጠ ምናምን ነው እኔን እንደፈለገ የሚሰድበኝ። አይችልም። ማንም አይደለም። ማንም መስደብ ደግሞ አይችልም። የሚያሳዝነው እኮ ዲያቆን ኮኪ ይሄ የሚናገር ያለ ዲያቆን ነው፣ ወንድሞቻችን ዲያቆን ነው። አሁን እናንተ ግን ሂፖክራት ስለሆናችሁ ዲያቆን ዘማርያም በቃ ዲያቆንነቱ ክብር አይነካ ትላላችሁ። እነዚህ ዲያቆን ወንድሞቻችን ደግሞ ተሐድሶ መናፍቃን እየተባሉ እየተሰደቡ ነው። ለምንድን ነው ለፍትህ ማትቆሙት? የማን ዲቁና ከማን ዲቁና ይበልጣል? የማን ቄስነት ከማን ቄስነት ይበልጣል? ጳጳስ እንኳን እየሰደቡ እነዚህ ሂፖክራቶች ፈሪሳውያን እንዴት ነው እኛ እንድናከብራቸው ዝም በሉ የምትሉን? ጳጳስ እኮ በቃ ተናደ እኮ ያ አፖስቶሊክ ሳክሴሽን የምንለው መከባበሩ የምንለው ኦርቶዶክሳዊ ሂደት አካሄድ የምንለው እኮ በእነዚህ ሰዎች ተናደ። አሳረሩ እንኳን አንጀታችን ተቃጠለ። እኔ እንደዚህ አይነት ከምወለድ እስካሁን በኦርቶዶክስ አይቼ አላቅም። ማፈሪያ ሁላ ቲክቶከሮች እንደው ይውጡ ከዚህ ቲክቶክ። ለሳቸው የሚሆን አይደለም። ቲክቶክ መጥተው እንደዚህ በቃ ጉራ ትምህርት ከማስተማር ወንጌልን ከመስበክ ሰውን ወደ ክርስትና እንዲመጣ ከማስተማር ይልቅ እንደዚህ በቃ ደሴት ቤት እየዞሩ እሳት ያቀጣጥላሉ። ምን አይነት አባት ናቸው እኚህ? እንደዚህ ከሆኑ አባቶች እንደው እኔ ከክርስትና ነው ወጣው ነው። በቃ ደሴት ቤት እየዞሩ በጣም ያሳዝን። እውነት እኔ እንጃ። በጣም እየጸለይን ነው። እኔ እውነት ትናንት በቃ ወንድሞችም ሲሞክሩኝ በቃ ሁለተኛ አላነሳውም። በቃ እግዚአብሔር ይፈታዋል በጸሎት ይሄን የቀረውን ሱባኤ በቃ በጸሎትና በጾም እግዚአብሔርም እንትን ይላል። በቃ ባንመልስ እነሱም ይተዋሉ ብንል እነዚህ ሰዎች በቃ ቤት እየሄዱ የሴት ወሬ፣ የአሮጊቶች ወሬ፣ የባልቴቶች ወሬ ያወራሉ። እኔ በጣም ነው የገረመኝ እያሉ ነበረ። በቃ እነዚህ ፕሮፋይላቸው እኔና እንደኔ አይነት ፕሮፋይል አደረጉ ሰዎች ነው ፕሮፋይላቸው እኛን ተሽሎክልከው ፍቅርናቸው ለማስገባት። ማናቸው እሳቸው? የት ነው እኛ የምንሽሎከለከው? ኧረ ተው። እኚህ አባት በጣም ግፈኛ አባት ናቸው። እንደው ባይሆን ወንጌል ይስበኩ እስቲ ያስተምሩ። እኛ እዚህ መጥተን እርስ በርሳችን እንማማራለን።
በምናውቀው እግዚአብሔር በረዳን አቅም ደግሞ በክርስታችን ለመኖር እንሞክራለን እና እርሶ ግን በቃ እኛን ገፍትሮ ለማውጣት ለማባረር በጣም ያሳዝናሉ። ይህ አባት ማለት ነው። ባይዘው እርሶ የሚያባረሩት ሰው የለም። ሁላችንም የራሳችን ቸርች ያለን እዚህ ቲክቶክ ስለሆነ ሶሻል ሚዲያ ስለሆነ ፕላትፎርም አገናኝቶ ነው የተገናኘ ነው። እዚህ መጥተን ደግሞ በቃ እንደ ሁሉም ሰው እንማማራለን። እኔ ክርስቶስ እወዳለሁ። እኚህ አባት ግን ያሳዝናሉ። በቃ አባቶች የተሰደቡ፣ ጳጳሶች የተዋረዱ። እኔ የአቡነ መቃርዮስ ስለማውቀው ነው። እኚህ አባት ለአጭር ጊዜ ነው ከኛ ጋር የሚኖሩት። ነገ ጠዋት ሁላችን እዚህ ሂፖክራትስ ፕሮፋይላቸው አድርገን አባቴ አባቴ እንላለን። ምን ጥቅም አለው? እኔ ደግሞ እሱን አቮይድ ለማድረግ ነው። ነገ ጠዋት ጊልት እንዲሰማኝ አልፈልግም። በእኚህ አባት እንዲህ ያለ መከረና ግፍ ማውረድ። ግብጾች እንዴት እንደሚወዷቸው ብታዩ። ነቢ በአገሩ አይከብርም። ነቢ በአገሩና በህዝቡ ይዋረዳል። ግብጾቹ ግን እግራቸው ነው የሚሳለሟቸው። የሚገርማቸው በጣም በጣም የሚወደዱና የሚከበሩ አባት ናቸው በግልጽ። የሚያሳዝን ግን በራሳቸው ህዝብ ግን የተናቁ አባት ናቸው። አንድ ንፍጡ ያልቀረ ባለፈ እነዘ ማርያም ቤት ዘማርያም ባሉበት ምክንያት ለግብጽ ክርስትና ያስተማርናት እኛ ነን፣ ግብጽ አትወሉ እያሉ ነበር። አንድ ዲያቆን አንድ ግለሰብ ነው ይሄ። ለኢትዮጵያ ኦርቶዶክስ አንሰጥም እንደዛ ብላ እንደማታምን ስለምናውቅ እና አንዳንዴ በቃ በጣም ራሳቸው ላይ የቆለሉ ያለ ቦታቸው ከፍ ያሉ ሰዎች አሉ። አሁን ለኢትዮጵያ ምን አገባሽ እላለሁ። ስለእናንተ ያገባንም ስለ ኤርትራ የገባችሁ ያላችሁት እጃችሁን ሰብስቡ። ኢትዮጵያ ለኢትዮጵያውያን፣ እኛ ደግሞ የራሳችን ኤርትራ ለኤርትራውያን፣ አገራችን ለራሳችን አለን። የራሳችን ፖለቲክስ፣ የራሳችን ሀገር እኛ ራሳችን አለንለት። አያገባችሁም። ፒሪየድ። አይደለም እንደዛ አይደለም። አያገባችሁ ምናምን ሳይሆን ኦርቶዶክስ አንድ ቤተክርስቲያን ስለሆነ በትምህርት ደረጃ ከሆነ ያገባናል። ለምሳሌ የኢትዮጵያ ቤተክርስቲያን እንዲህ ብላ ካስተማረች ትምህርቱ ትክክል ከሆነ እንቀበለዋለን። አያገባንም አንልም። የፖለቲካ አይደለም። አያገባችሁም አይባልም። ስለ እምነት እያወራ ነው። ስለ አንዲቱ ቤተክርስቲያን እየተናገርን ነው። ቤተክርስቲያን ለኳል አታድርጓት። ኢትዮጵያ ኤርትራ ምናምን እያላችሁ ወደ ክልልና ወደ ሀገርና ወደ አንድ መንደር አታምጧት። ቤተክርስቲያን አጽናፋዊት ናት እና እያወራን ያለነው ስለ እምነት ነው። አንድ ሰው ኦርቶዶክስ አይደለህም ከማለት ይልቅ የካህን ስራ እኛ የምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ምንድን ነው ያለው? የምትወደኝ ከሆነ በጎችን ጠብቅ አይደለ ያለው? እኛ እንኳን ብንሳሳት እንኳን ለምሳሌ እዚህ 2 ሴት እህቶች አሉን እና ቢሳሳቱ እንኳን ከኦርቶዶክሳዊ አስተምሮ ቢወጡ እንኳን እነዚህ አባት አይደላችሁም ውጡ ከማለት ይልቅ ኦርቶዶክስ አይደላችሁም ከማለት ይልቅ ሊያስተምራቸው ይገባ ነበር። መጀመሪያ በትምህርት እንደዚህ ለምንድን ነው እንደዛ የምትሉት ተብሎ ሀሳብ ተሰምቶ ትምህርት ምን እንደተሳሳቱ የት ላይ እንደሆነ ስህተቱ ምናምን ሊያስረዳቸው ይገባ ነበር። ካልሆነም በውስጥ ለሰው ልጅ ታገኘዋለህ። እየጠፋ ነው አይደል? ከኦርቶዶክስ ከቤተክርስቲያን ከወጣ እየጠፋ ነው ብለን አይደል ምናምነው እኛ። እንዳይጠፉ በውስጥም ቢሆን ደውለህ ለምንድን ነው እንደዚህ የምታምነው? እንደዚህ እኮ ነው ቤተክርስቲያን ትምህርት ብለህ ለሰው ልጅ ዋጋ ትከፍላለህ። 1 2 3 ሊሆን ይችላል። እነዚህ አባት ግን ስለማያውቁ ሰው አይተውት ስለማያውቁ ሰምተውት ስለማያውቁ ምን እንደሚል እንኳን አንድ ቀን ጠይቀውት ስለማያውቁ ሰው ይሄ ሰው ኦርቶዶክስ አይደለም ከነገሌ ስለሚተባበር ወይም ከነሱ ጋር የሆነ ቤት ስላየሁት ወይም እንደዚህ አይነት ፕሮፋይል ስላደረገ ወይም አቡነ እንጦንዮስ ስላለ ወይም ሌላ ብዙ ምክንያት እየነሱ ኦርቶዶክስ አይደለም ብሎ የሚፈርጅ ቄስ የሚያሳድድ እኔ እንደዚህ አይነት ቄስ አይቼ አላውቅም። እኛ ከቄሶች ጋር ነው አባቶቻችን ወላጆቻችን ቄሶች ናቸው። ከነሱ ጋር ነው ያደግነው። አሁን የምንኖረው ከቄሶች ጋር ነው የምንኖረው፣ አብረን ነው የምንኖረው እና ቄስ ምን እንደሆነ ስራው እናውቀዋለን። አንድ ቄስ እኔ እንጃ አንዴ ራስህን መቆለል ያዋርዳል። አሁን አንተ የእውነት የያዝከው ትምህርትና ያለህ የተሰጠህ ማዕረግ ብትጠቀምበት በእኛ አፍ አትሰደብም ነበር። በእኛ በማንረባ ልጆች እንደዛ አትዘለፍም ነበር። አንተ ግን ራስህን ስለቆለልክ አሁን ትዋረዳለህ። ማንም ቢሆን እኛን ከኦርቶዶክስ ማንንም ማውጣት አይችልም። የሰጠንን ሰው አይደለም። ሰውም ደግሞ ኦርቶዶክስ ከመሆን ሊያተርፍን አይችልም። ግን ባለፍክበት የፈለክ እየተናገርክ መሄድ አትችልም። ማንም አይደለህም እያልንህ ነው። ከገባህ አንተ ማንም አይደለህም። ቄስ ሁን ከፈለክ ለምን ጳጳስ አትሆንም? የፈለክ የመናገር መብት የለብህም። ቤተክርስቲያን እንደፈለክ ሰው ማሳደድና እንደፈለክ አፍህን ከፍተህ እኔ እንጃ። አንዳንዴ በጣም ይገርመኛል። ከአንተ የምሬ ነው። በቃ ዱርዬዎች የሚቻሉበት ልሳን ነው ያለ።
እና ሰው ካላከበርክ አናከብርህም። ቄስ ነው ምናምን እንዳትሆን ገደል ይግባ፣ ከነ ቄስነቱ ገሃነም ይግባ። ማንም አይደለም ለኔ። ሰው ማክበር አለበት፣ ሰው በስነ ስርዓት ማናገር አለበት። ካልሆነ ግን እየተሳደብክ አሁን እዚህ ገብተህ ያለ አያውቃቸውም። እዚህ ጋር ያለ አሁን በፕሮፋይላ ሊዱ አድርጋው ያለች አሁን ስክሪን ላይ ያለው የምታዩት ምን እንደሚያምኑ እንኳን ጠይቀው አያውቋቸውም እኮ ብቻ ስለተሳደቡ ተሐድሶ ስላሉ ብቻ መጥቶ እሱም ነገለ ተሐድሶ ነው እያለ ነው። ይሄ የቄስ ስራ ነው። ይሄ የሐሜተኛ ሴት ስራ ነው። ይሄ ያደረገው በቃ የመበለት ስራ የሌለባት በቃ እቤት የምትውል የአረጊት ሰውት ያረግቶ ምንድነው አረጊት የሚባለው? አረጊት አይደለም የሚባለው በአማርኛ ያዕርፍ መኮኪ አለን ኢንሻአላህ አይቶ ግሂና በጃሁ ህማ አይተዛረውና ነዓለም። እንግዲህ አባታችን ቀሲስ ይበክሉ እኔ ሳምንት 2 ሳምንት ቤትም የከፈትኩ ስራ 5 ቀን ነው የቀረሁት። ተው ይሄ ነገር ተው መጥፎ ነገር ሊሄድ ነው ተው ልናሳውቃችሁ ብንፈልግ እርሶ ግን ባያስ ሆኖ እርሶና ዲያቆን ዘማርያም ባያስ ሆኖ ሳይድ ይዘው ሰውን ለመውገር ተነስተዋል። በማታውቁት ነገር ፖለቲክስ ያለበት እንግዲህ እነዚህ ሰዎች በውሸት ነው የከሰሱ ያሉት። የፖለቲካ ነገር ነው ተው እርሶ የማያውቁት ነገር ነው የሚናገሩ ብንላችሁ እኛን አንድ ቀን አናግረውን አያውቁም። ዝም ብላችሁ ግን ሰውን እንትን ለማድረግ ተነስታችኋል። እኔ ሞር እንደው ያሳዘነኝ እኛን ማሳደዳችሁ አይደለም። እኔ 4 ዓመት የዚህ ቲክቶክ ስሰደብ ምንም አይመስለኝም። ሰው ሰድቦኝ ተሐድሶ ብሎኝ ምን ብሎኝ ምንም የሚያገባኝ ነገርም አይደል ጉዳይ አይደለም። እኔ ቸርች አለችኝ፣ ቅዱስ ቁርባን የምካፈልባት ንስሐ ምገባበት አባቴ ያለኝ እምወዳት ማገለግልባት ቸርች አለችኝ። እርሶ ምንም ለኔ የሚጨምሩልኝ በክርስትና ህይወት የሚያጎድሉልኝ ነገር የለም ማለት ነው። እዚህ ቲክቶክ ስንገናኝ ግን እንደ ኦርቶዶክሳውያኖች እኔ አባቴ ብዬ ባከብራቸው እርሶም ልጄ ብለው ቢያስተምሩኝ ፍቅር ነበረ፣ ጥሩ ነበረ ማለት ነው። እንደዛ ነበር እኔ ከእርሶ የምጠብቀው ማለት ነው። ባይሆን ግን ለማባረር ተነስቻለሁ ካሉ ግን እኔ አሜሪካ ሀገር ነው የምኖረው፣ እርሶም አሜሪካ ሀገር ነው የሚኖሩት። ህግም እንዳለ አይርሱ። ባይሆንም በክርስትናው ዓለምም ኤቭሪዌር እኔ ክስ ያቀርባለሁ። ካፕቲኮቹም አለቃቸውም አሁን ክስ አቀርባለሁ ማለት ነው። ምክንያቱም ከናንተ የሰማነው ጳጳስ ቢሻፕ መቃሪዎስን ፎቶዋቸው የዘረጋችሁ ስማቸውን የጠራችሁ የ96 ዓመት አባት ኮፕቲኮች እንዴት እንደሚያፈቅሯቸው እንዴት እንደሚወዷቸው ማታውቁ አባት እርስዎ እንትን ስማቸውን ሲያጠልሹ አይተናል ሰምተናል ማለት ነው። እንደው ሌላው ይቅርና አቡነ ሽኖዳና ቴድሮስ መላቴ የነሱ ትምህርት አንቀበልም እነሱ መናፍቃን ናቸው ያላችሁ የምታወሩ ሰዎች ናችሁ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እኛ ግን እንደ ልጆች ተው በማታውቁት ነገር ነው። ባይሆን ጸልዩላት። ይች ቤተክርስቲያን ፖለቲክስ ሊያዩት ያለ አንድ ላይ እንድትመጣ ጸልዩ። ከናንተ የምንጠብቀው ኢትዮጵያ ኢንተርፌር ካደረገች ቤተክርስቲያኗ ወደ አንድነት እንድትመጣ እንድትጸልዩ ነበረ። እርስዎ የመረጡት ግን ሰውን ለማሳደድ አሳድዷቸው ስትሉ ነበረ። በየቤቱ ማን ነው እርስዎ? ይሄ እኮ ቲክቶክ ነው። ቲክቶክ እንደፈለግን ቲክቶክ እኮ እርስዎ እንዳያፍሩ እንዳይዋረዱ እዚህ ቲክቶክ እንደውኛ ክርስቲያኖች ሴቶች ነን። ምላሳችን ገዝተን ለመሄድ የምንፈልግ ሰዎች ስለሆንን የትም አንገኝም። ስርዓት ያለን ሰዎች ነን። እርስዎ ገፋፍተው ግን ያልሆነው ነገር እንድንሆን አያስገድዱን ማለት ነው። ይሄ ቲክቶክ ነው። ቢላችን የኢንተርኔት ራሳችን ነው የምንከፍተው። የፈለግንበት ቦታ ቲክቶክ ላይ መተን መናገር እንችላለን። ማንም ሰው አይከለክለንም። አሳድዱ የምትሉት ከየት ነው የምንሳደደው? ከቤተ ክርስቲያን። እርስዎ አይደሉም የሚያስተዳድሩን። እኔ አሁን ካፕቲክ ቸርች ነው የሚሄደው። የራሴ ቸርች፣ የራሴ አስተዳደር፣ የራሴ አባት ነፍሴና ቸርች የማገለግልባት ያለችን ሴት ነኝ። እርስዎ ምን ያቆናኝ ነው? እዚህ ምን ያቆኛል? እዚህ ቲክቶክ መጥቼ ልማር ላስተምር እዚህ ብመጣ እርስዎ እኔን ማሳደድ ምንድነው? ምን አይነት ነገር ያደረጉ ነው? ደግሞ እኔ ስለኔም አይደለም ስለኛም አይደለም። እኛ ምንም ችግር የለውም። እንደዛ ብትሉ እኛ እንመልሳለን። በትግርኛ ደንግበር ሄደ ሐፍተ አማርኛ ነው ይሰማሉ። ቆይ ስለማይመልሱት እኛ አባታችን ግን እጀውን ያንሱ። ነገ ጠዋት አባታችን የ96 ዓመት አባት ናቸው። ቀሲስ ጳጳስ ቢሻፕ መቃሪዎስ እኚህ አባት ነገ ብናጣቸው ወደ ጌታ ቢሄዱ እኛ ቆጮቱን አንችለውም።
አሁን ቢሆንም ሆዳችን ይበላናል። አባታችን ነቢይ በሀገሩ አይከብርም፣ ነቢይ በህዝቡ አይከብርም የሚባል በሳቸው እየታየ ግን ዋጋቸው ከዚህ አይደለም። ዋጋቸው ከጌታ መሆኑን እያወቅን ስለ ክርስትና የተሰደቡ በልጆቻቸው ሊመርቁን እኛ እንፈልጋለን። አባታችን መርቀው እንዲሄዱ እንፈልጋለን። ሁለቴ እንድንከስር አንፈልግም። አቡነ አንጦኒዮስን ፓትሪያርክ ተርድ ፓትሪያርክ ኦፍ ኤሪትሪያ በግፍ ተገድለውብናል። አባታችን ሳይመርቁን ሄደዋል። ይሄ ያሉ ያዘኑ ያለቀሱ አባታችን ሄደዋል ከዚህ ምድር። ምድራችን ደግሞ ፍዳዋን እየከፈለች ነው። በኃጢአቷ ገና አሁንም ትከፍላለች። አባቷን የገደለች ሀገር፣ ፓትሪያርኳን የሰቀለች ይሁዳ የሆነች ሀገር ማለት ነው። እና ታሪክን አታስደጉሙን። አሁን አባታችን ያሉትን አባታችን በዚህ በቀራቸው ትንሽ ጊዜ እናፍቅራቸው፣ እናክብራቸው። አንድነት ይምጣ። እርሶ በማያውቁት ነገር ገብተው አይበጠብጧት ቸርቿን። እንደው ባይሆን ጸሎት አድርገው ለማስታረቅ ይሞክሩ። ቀሲስ ዲበኩሉ በጣም አዝነንቦታል። እኔ እንጃ እኔ እንደዚህ በጣም ነው ያዘንኩት። አባቶች ክርስትና እንዲህ ቢሆን እኔ ክርስትና ትቼው ወጣ ነበረ። ባይሆን እንደዛ ባልሆነ አውቃለሁ። ምክንያቱም ቅዱሳን የሆኑ አባቶች ነው ያሉኝ። እኔ ሁሉም አውቃቸው ከጳጳሶቹ እስከታች ዲያቆኖቹ ሁሉም የእግዚአብሔር ሰዎች ነው እኔ የማውቀው። እንደናንተ አሳዳጅ እንደናንተ እንደዚህ አይነት ሰውን ገፍትሮ ከአካል ክርስቶስ ለመለየት ወደ ሲኦል ለመክተት እንዴ! ኮፕቲኮች እኮ ሰውን ለማምጣት አፍሪካ ይሄዱ ይገደላሉ፣ ኢቫንጀላይዝ ያደርጋሉ፣ ቸርቾች ይከፍታሉ። እዛ ሄዶ ደግሞ ይገደላሉ። እናንተ ደግሞ ራሱ እዛው የተወለደ ሰው እዛ የሚኖር ሰው ገፍትራችሁ ለማውጣት 24 ሰዓት ትሰራላችሁ። አንድ ሰው ግን አታመጡም። ኢቫንጀላይዝ አድርጋችሁ ከሌላ እምነት ወደ ክርስትና ስታመጡ አይተናናቅም። ከክርስትና ሰው ስታባረሩ ግን እናያለን። ሂፖክራትስ ናችሁ። ጌታ ደግሞ ይፋረዳችኋል። ነገ ጠዋት ባንድ በምትጠፋ ነፍስ እናንተ ናችሁ ተጠያቂዎች፣ ትጠየቃላችሁ። እኛ የትም አንሄድም። ግን ሌላ ሰው እንደኛ ስትሮንግ ያልሆነ ደካማ ሰው ከሄደ በዚች ነፍስ ይጠየቃሉ። ቀጽሉ ኮኪ አህለና የምሐርኛ መስለኒ ቲንከ ተዝባሃሊልና ኢና ቅሩብ ስለዝሐረቅና ወላኳ ዝግብኦ እንተኾነ ተዛረብና የዘረባ ኣብዚ ግዜ እዚ ኣብዚ ናይ ጾም እዋን ነብስና ክንቀፅዕ ምስ እግዚኣብሔር ክንራኸብ ይግባእና ነይሩ። ከምዚ ዓይነት ነገር ክንወድቕ ዝገበሩ ግን በዓላቶም እዮም። ናትና እናቶምን ሓጢኣት ደሪቦም ይሰከምዎ ካልእ ንብሎ የብልናን ኣብ ርእሲኦም ውረድ። ምክንያቱ ኣደኖ ንሰብ መዕንቀፊ ብግዲ ክመፅእ ኢሉ እቲ መዕንቀፊ ንሓው ዝዕንቅፍ ግን ኣድግዝ ጥሕነሉ መጣሓን ኣብ ክሳዱ ተኣሲሩ ናብ ባሕሪ እንተዝውርወሩ ይሕሾ እዩ ዝብል እና እዚኣ ትብፃሕኹም ኢና ንብል። ሰላም ፍየቡኻ እንኳዕ ድሓን መፅሓፍ ክታሕቲ ዘለኹም ኩላትኩም ማለት እዩ። ኣነ ተን ኣምሓርኛ ወዲአን እየን መስለኒ ተን ዝነበራ እዚኣ ይኽብል ኢለ ካልእ ትምህርቲ እንተሎ ግን ናብ ትምህርቲ ተንኸይድ ፅቡቕ መኾነ ዛዕባኦም ጥራይ ምዝራብካስ ንዓና እውን ኣይረባሓናን እዩ ኣይሃንፀናን እዩ። እቲ ዝበሃል ኩሉ ኢልና ኢና ስምዒታትና እቲ ዝተጎድአ ልብና እዩ ከምኡ ኣዛሪብና እምበር ኣገዳሲ እውን ኣይነበረን ስለ ሰብ ምዝራብ እና ትምህርቲ ዝኾነ ነገር እንተተልዕሉ ሞ ኣብኡ ብዛዕባ ቦታትና ግን ንርኢ ኮኪ ሕጂ ትምህርቲ ዘይኮነሲ እቶም ዝፅለሙ ዘለዉ ቦታትና ንርኢ ካብቲ ዝኸስዎም ዝነበሩ እንታይ ክንርኢ ማለት እዩ ተረዳእና ከርእየካ ፅናሕ ቪድዮ ኣለና። ኣነ ትማል እውን ከርኢ ፈቲነ ነይረ እንዴ ግን ኣብ መንጎ ኣሕዋት ኣትዮም ናብ ዲቤት ኣትዮም ቀይሮሞ እቲ ፕሮግራም እንታይ መን ምዃኖም እቶም ኣቦታት ዲና ክነርኢ መንነቶም ኣብ ቤተ ክርስቲያንና እንታይ ይሕሱ ኣሎ መሲሉካ ፅናሕ እሞኒ ዕብይኒ ሞሊዴ ኣንሳእ እዞም ሰባት እዚኦም እኮ መፀለምቲ እንዲኦም ብሓሶት እዮም ዝኸሱ ደለዉ ማለት እዩ። ይዕብይኒ ሊዴ ስእሊ ስላሴ ኣይኣምኑን እዮም ኦርቶዶክሳዊ ኦኬ ኣቦና ሕጂ ኣብዚ ጳጳስ ዲቦክሉን ይበሃሉ እንዲኦም ወይ ጳጳስ መቃሪስ ቢሾፕ መቃሪስ ይበኺለው ራዮ ይበኺለው ኣቦና እንተ ኮይኖም ይበኺለው Do you understand? አባታችን ያለቀሱ ነው። ይሄ ቄስን ሲቀቡ ያለቀሱ ነው። ለምን አለቀሱ ቢባል ደግሞ እንዲሆና ቤተክርስቲያኗን ትቷት እንዳይሄዱ እግዚአብሔርን እየለመኑ ነው። ያለቀሱ ነው። ቤተክርስቲያኗ በዚህ በቀረችን ጊዜ አንድነት ላይ እንድትመጣ
አሳየኝ ብለው አምላክን እየለመኑ እያለቀሱ ነው። ኤርትራን ኦርቶዶክስ አንድነት ላይ አምጣት። እኔም በዚች በቀረችኝ ጊዜ ጥሩ ነገር አይቼ እንዲሄድ ብለው እያለቀሱ ነው። አባታችን ጠላታቸው ያልቅስ። ስዕል ስላሴ አያደርጉም ለሚለው ውሸት ደግሞ ይከው የስላሴ ስዕል ያሬዳዊ አይዘምሩም ውሸት። وبروح من تسكتين تركتي تسمك وكيفنا أمين إذا اللواء كان إسلامك نساء من تسكت نساء إسلامك نساء من تسكت نساء إسلامك نساء تسكت نساء ولدفع الوان مغنم جاي غير حق الصوت ማንም ስለጠየቀ ለመለክሲያን ጠይቆ ለተክሲያን ቀደለ በተክሲያን አብዛማን ዘርዲ አኾንካ ናትካ ሓሳብ ኣይኮንካ ትምበር ከለ ምረጡ ኸይትብል ተገልግል ዝእበካ ኣለኹም أرجعهم ترسماي قوم لما ندريهم እንግዲህ እነዚህ ናቸው ተሐድሶዎች እየተባሉ ያሉት። እዩ አይታችሁ ፍረዱ ራሳችሁ። የተሾመው ቄስ ነው።
ያክል ሆኒዮ ኤዱ ተሐሳብ ሞ ንገሪዮም ኦኬ ሐሳቡ እንግዲህ ምንድነው እንኳን በአለም ላይ አይተህ መስክር ሳታይ አንድ ነገር አትመስክር ይለናል መጽሐፍ ቅዱስ እንኳን ማለት ነው። ዳኛዎች እንኳን የዓለም እንተውና ዳኛ እኔ አንዳንዴ ኮርት በትርፍ ጊዜ ቋንቋ የሚያስተረጉም ዚኒ አካባቢ ስለሌለ ዛሬም ሄጀ ነበር። ኮርት ይጠሩኛል። ጃጅ እንኳን ጁሪ ተጠርቶ ማለት ነው። ጁሪ ተጠርቶ እንኳን የሁለቱ ሳይሰማ ኤቪደንስ ሁሉ ሳያይ የሁለቱን በሁለቱም ሳይመረምር አፉን አይከፍትም ጁሪው እንኳን ማለት ነው። እና እኒህ አባቶች ደግሞ በተለይ ቀሲስ ዲበኩልና ዲያቆን ዘማርያም ሌሎች ኢትዮጵያውያን አንነካም። እነዚህ ሁለቱ ነው አፋቸው የሚከፍቱት ማለት ነው። እነዚህ ሁለት ሰዎች በማያውቁት ነገር ተው ያልናቸው እንደው እኛ ኤቪደንስ እንስጣችሁ የሁለቱ ምስክር እነዚህ ወሬ የሚያደርሱላችሁ ያሉ ሰዎች ስለማታውቋቸው ነው። ለራሳቸው ምንም እምነታቸው የማያውቁ ናቸው። እኛ እንንገራችሁ እውነታ ብንላችሁ ልትሰሙ አልፈለጋችሁም። አንድ ቀን እንኳን አላነጋገራችሁን። ለመክሰስ ግን መራራጥ ጀመራችሁ። በማታውቁት ነገር ኃጢአት እየሰራችሁ ነው። እግዚአብሔርን ፍሩ። አሁን ይሄ ያሳየኋችሁ ቪዲዮ እንዴት ነው? ይሄ ሁላችሁም እዚህ የምትሰሙ ሰዎች እስቲ መስክሩ። ይሄን ቪዲዮ የኦርቶዶክስ ቸርች አይደለም የስላሴ ስዕል አያደርጉም። አንዱ ከክሱ ነው። ያሬዳዊ ዝማሬ የላቸውም። ተሐድሶ ናቸው። ምንድነው ቆዳ የለበሱ ተሐድሶ። እነዚህ ሰዎች ለ30 ዓመት ቆዳ ለብሰው ያታልሉ ነው ያላችኋቸው ነው። በአሜሪካ እኮ ነው የሚኖሩት። እንደው በአሜሪካ እኔ እንኳን ኤደን የራሴ ቸርች ብዬ መክፈት የምችል አፖስትል ኤደን ወይ ሐዋርያ ኤደን ብዬ ራሴ ቸርች መክፈት በምችልበት አገር ይኖርን። እነዚህ ሰዎች ሄደው የራሳቸውን የፈለጉት ተሐድሶ ከሆኑ በቃ ተሐድሶ ብለው የፈለጉት ነገር መክፈት አይችሉም። ለምንድን ነው ፕሪተንድ የሚያደርጉት? ለምንድን ነው ድራማ የሚሰሩት? ለ30 ዓመት ሰው ድራማ ይሰራል። ለ30 ዓመት በቃ ኦርቶዶክስ ለመምሰል ፌክ ይሄ ሁሉ ፌክ ነው ያሉ ናቸው እነዚህ ሰዎች። ተሽሎክልከው እኛን ለማሳሳት ማን ናችሁ እናንተ? ማንስ መፈጠራችሁ አስታውሷችሁ ነውና እናንተን ለማሳሳት 30 ዓመት። ይቺ ቤተክርስቲያን በስደት ላይ ነች፣ በመከራ ላይ ነች፣ በኤግዛይል ላይ ነች። እንደ ክርስቲያን እንደው ከማዘን ጸሎት ከማድረግ ኤርትራን ቤተክርስቲያን አንድነት እንድትመጣ ብላችሁ ከጎን ከመቆም ቤተክርስቲያን እናስታርቃችሁ ከማለት እርሶ እንደው ይባስ ብሎ በርሶ ለመለያየት ፖለቲካውን እየሰሩ ነው። ምን ያገኛሉ? ቄስ ከሆኑ አባት ከሆኑ ዲያቆናት ከሆናችሁ ሄዱ። በዛ ላይ እንትን ነው ይሄ ጳጳስ መቃሪዎስ እኔ በጣም የሚገርመኝ ስርዓት የሚባል ስለማያውቅ ነው እንጂ ይህን ጳጳስ የግብፅ አባል ሲኖዶስ ናቸው። ኤርትራዊ በትውልድ ኤርትራዊ ቢሆኑም ሲኖዶስ ግብፅ ነው ጵጵስና የሰጣቸው። በሲኖዶስ በግብፅ ደግሞ በሲኖዶስ የሲኖዶስ አባል ሆነው ነው እያገለገሉ ያለው። እስካሁን ከግብፅ ነው ኮኪ እና አውቃለሁ። አሁንም በአሜሪካ ላይ ሆነው በግብፅ ቢሾፕ ናቸው። አሁን እነዚህ አባት ከኦርቶዶክስ ውጪ ትምህርት ካለባቸው የኦርቶዶክስ ያልሆነ አስተምሮ ካስተማሩ ወይም ኦርቶዶክስ ካልሆኑ እዛ ሄደህ ነው የምትከሳቸው። ለግብፅ ሲኖዶስ ደብዳቤ ጽፈህ እንደዚህ እያሉ ነውና በቋንቋችን በእኛ ቋንቋ እንደዚህ የሆነ ትምህርት እያስተማሩ ስለሆነ ትምህርታቸው ሰምታችሁ ስህተት ትምህርት ስለሆነም እንታወግዝል ምናምን ብለህ ወደ ግብፅ መላክ ደብዳቤ መጻፍ እየተቻለ አንተ በራስህ እኔ በጣም ይገርመኛል። አንዳንድ እንደውም ካህንና ዲያቆን ምን ስልጣን ኖሮ ነው ሰውን ከቤተ ክርስቲያን የሚወግዘው? ከመቼ ጀምሮ ነው? እኔ በህይወት ዘመኔ በታሪክ በቤተ ክርስቲያን ታሪክ አንድ ዲያቆን ወይ አንድ ቄስ መጥቶ ለጳጳስ ኦርቶዶክስ አይደለም ብሎ መፈረጅ ለመጀመሪያ ጊዜ በእነዚህ ሁለት ሰዎች አየሁትና ሰማሁ። መጥተው አሁን እነዛ እንትና ቤት መጥተው ክስ አስገብቻለሁ ያሉ ነው። ይክሰሱና ፍርድ ይስሙታ። መጀመሪያ ከከሰስክ እኮ ፍርድ ትሰማለህ። እንደውም በዓለማዊ ፍርድ ቤት አንድ ሰው የሆነ ስህተት ከሰራና ከተጠረጠረ ፖሊስ ከያዘው ፍርድ ቤት ሄዶ ተመርምሮ ገበኑን ታውቆ ገበነኛ እስካልተባለ ድረስ ይህን ሰውዬ ቢታሰር እንኳን የአይን እማኖች ቢኖሩ እንኳን ፍርድ ቤት ሄዶ ፍርዱን እስካላገኘ ድረስ ተጠርጣሪ እንጂ ገበነኛ አይባልም። እነዚህ ሰዎች ከከሰሱ ክሱን ይስሙትና ፍርዱ ይስሙት። መጀመሪያ ክሱን ተመርምረው ፍርድ ይምጣ። ከዛ ግብፅ እውነታችሁ ነው እንደዚህ ብለው ካስተማረ ይሄ ኦርቶዶክስ አይደለም ብላ ግብፅ ካነሳችሁ ከጵጵስናው ማለት ነው በቃ እውነት ነው ብለን እኛ የምንቀበል።
ከዛም አልፎ ለጳጳሳቱ በእንደዚህ አይነት ምክንያት ነው አንተ ስተት ትምህርት እንዳለባቸው የምታውቀውና ማታውቀው ወደ ግብጽ ሄደህ ነው እንጂ አንተ በራስህ ምክንያት አይደለም ወይም ሰው ባለ ምክንያት አይደለም። እዚህም ቢሆን እነ ሊዲያ አነዘ ክርስቶስ እነ ኤድና አሉ አይደለም እዚህ ጋር ተሐድሶናችሁ ብላችሁ ከማሳደድ ይልቅ ነውና እዚህ ጋር መጣችሁ እንደዚህ ብላችሁ የምታስተምሩት ከየት አመጣችሁ ብለው ጠይቃቸው። ማስረጃ ከሌለባቸው የራሳቸው ትምህርት ከሆነ አባቶች ያላስተማሩት ቤተክርስቲያን ያላለችው ከዚህ በፊት ተሰምቶ የማያውቁ ከሆነ አው እነዚህ እህቶች ስተት አለባቸው ብለን እኛም ከእናንተ ጋር ሆነን የኦርቶዶክሳዊ ትምህርት ስለማታስተምሩ እናንተ ኦርቶዶክሳውያን መባል አትችሉም ማለት እንችላለን። ካልሆነ ግን የሰው ሳትጠይቀው ማስረጃ ሳታቀርብ የሱን ማስረጃም ሳትሰማ ዝም ብለህ እንደመጣልህ አፍህን ብትከፍት ይሄ ምንም የክርስትና ስራም አይደለም የሰውም አይደለም። እኔ እንጃ አንዳንድ ጊዜ በጣም ለመግለጽም ትቸገራለህ አይደለም። አማርኛ ሁለተኛ ቋንቋ ሆኖ የእናቴ ቋንቋ በትግርኛም እነዚህ ሰዎች ምን ማለት እንዳለብን ግራ ይገባናል። ለምንድን ነው የምትቸኩለው? ለምንድን ነው ሰው ማሳደድ ደስ የሚልህ? ሰው መስደብ፣ ሰው ከቤተክርስቲያን እንዲወጣልህ፣ ሰው መናፍቅ እንዲሆንልህ የምትፈልግበት ምክንያት ምንድን ነው? እኔ አይገባኝም። በጣም ስህተት ነው። እንደ ክርስቲያን ሆን እንደ ሰው ማሰብ ጀምር። በጣም እኔ እንጃ አንዳንዴ ድፍረታቸው በጣም ይገርማል። እኛ አሁን እዚህ ቤት ተከፍቷል አይደል? ይምጡና የፈለጉትን መናገር ይችላሉ። እዛ ቤት ሄደህ ግን የፈለክ መናገር አትችልም። በአፍህ ላይ ምንድን ነው ቢባለው ጌት በአማርኛ ምን ነበር? ኬላ በአማርኛ ምንድን ነው? አፍህ ላይ ነው እንደዛ የሚሰሩት። አያናግሩህም። አንድ ነገር ስትናገር እንደዛ እያሉ በአፍህ ላይ ገመድ አስረው እየጎተቱ እነሱን የፈለጉትን እየተናገሩ አንተ ማናገር እንዳትችል አድርገው ነው እንትን የሚያደርጉ። እዚህ ይምጡና የፈለጋቸው ደቂቃ ይሰጣቸው፣ የፈለጉትን ደቂቃ ይሰጣቸው እና በቃ ያውሩ። ካልሆነ ግን ዝም ብለህ እንትን ብቻ ነው የሚሆነው። እናንተ በዛ ቤት ሄዳችሁ እኛን ትሰድባላችሁ፣ እኛ ደግሞ እዚህ መጠን እንዘቀዘቀቸዋለን። ምንድን ነበር ምን ነበር ኮኪ ቆይ ዲያቆን ዘማርያም እኔ አንድ ቀንም አውርቼ አላውቅም። እድልም አልሰጡንም። ይሰሙናል ግን ገብተው ለማነጋገር ለማወያየት እንትን ብለው አያውቁም። ዲያቆን ዘማርያም ግን ሁለቴ አውርቼዋለሁ። ገብቼ ላይም ዲያቆን ቀስ ብለህ የው ኢንፎርሜሽን የደረሰ የተሳሳተ ነው፣ አትቸኩል፣ እኚህ አባት የግብጽ ጳጳስ ናቸው ብዬ ላስረዳው ብዙ ሞክሬያለሁ። ግን በሚያሳዝን ሁኔታ ከባልቴቶች ጋር ስለሚውሉ ባልቴቶችን ያደረሱላቸው ውሸታሞች ኤርትራ ውስጥ ያልነበሩ እኛ ሰምተናቸውን አይተናቸውን አናውቅም። እነዚህ ሰዎች እነሱ ጋር ሄደው ተስቲሞኒ የሚሰጡት ያሉት የውሸት ሰቃዮች ማለት ነው። የራሳቸው ሰዎች ናቸው አድራሽተው እንትን የሚሉ። እኔ በጣም ነው የተገረምኩት። አንዷ ስትናገር ተሐድሶዎቹ አሳሰሩን፣ አባቶቼ ታስረውብኛል ብላ የአዞ እንባ ያለቀሰች ነበረ። ኤርትራኖች መስክሩ። በኤሪትሪያ ማለት ነው። ማን ነው ታስሮ ያለው? ተሐድሶዎች ያሳሰሯቸው አባቶች ያሉኝ፣ ተገፍተናል፣ ተዋርደናል፣ ታስረናል፣ ተፈንክተናል ብላ የአዞ እንባ ስታነባ ስትዋሽ ከነዚህ ጋር ነው የሚውሉት። ኢንፎርሜሽናቸው ከእንደዚህ ሰዎች እንደው በኦፖዚት ሆኖ ታስሮ ያሉት አባቶቻችን ናቸው። ኮንቴይነር ላይ ተዘግቶባቸው ለ20 ዓመት ፍትህ ሳያዩ ይሄ ነው ስህተታችሁ፣ ይሄ በደል ተገኘባችሁ ሳይባሉ ኑ ትፈልጋላችሁ ብለው ከቤተክርስቲያን እንደተጠሩ የቀሩ ለ20 ዓመት ኮንቴይነር ውስጥ ተዘግቶባቸው ያሉ አባቶቻችን ናቸው። እናንተ ግን ለነሱ እንኳን ለምን ሰው በእምነት ኮንቴይነር ይዘጋበታል እንዴ? ለ20 ዓመት ይታሰራል ያለምንም ፍትህ ዳኛ ፊት ሳይቀር። እናንተ ግን በእነዚህ ሰዎች ህይወት ተጠያቂዎች ናቸው። እጃችሁ ራሳችሁ ስላስገባችሁ እውነት ጌታ ይፈርዳል፣ ጌታ ይጠይቃችኋል። ነገ ጠዋት እኒህ አባቶች በዚህ ምድር እንደዚህ እንደተጎፉ ቢያልፉ እሳቸውም የዚህ ሞት የዚህ መግደል ተሳታፊ ናቸው። ገዳዮች ትሆናላችሁ። እጃችሁ በደም እንትን ትሆናላችሁ ማለት ነው። እጃችሁ በጣም አሳፋሪ ነገር እየሰራችሁ ነው። እንደው እኛ ልንምከራችሁ ተው ያልንን አባቶች ሆናችሁ እናንተ ነበር እኛን መምከር የነበረባችሁ። በጣም ያሳዝናል እኮ። በጣም ትልቅ ስህተት እኮ የፈጸማችሁ ነው። በማታውቀው አንድ ሰው እንዴት በማያውቀው
ይመሰክራል። በማያውቀው ነገርስ ለመክሰስ ይነሳል። አሁን ደግሞ ይባስ ብሎ ዛሬ እኛ ተው ብሎን ሰዎች በውስጥ በቃ እኔ ከትናንት እተዋለሁ በቃ እነሱም ይተው እንተዋለን ብለን ዝም ብለናል። እርሶ ግን በቃ ቤት እየሄዱ ኢንፎርሜሽን ይዘላችሁ ንባዕል ሊድያ እኮ ዝብልዎን ኮኸብ ንባዕል ሊድያ ንባዕል ወደቀሽሲ አንተ በዓል መን ምዃኖም ተድፈልጥዎም ቪድዮም ከፊቶም ተትርእይዎም ነዞም ዘይረብሑ ዕዋሉ ስነ ስርዓት ዘይብሎም ሰባት ንዓኣቶም እኳ እዮም ታሽሙድ ነግሩ ዝዛረቡ ነይሮም ማለት እዩ። ንባዕል ወደቀሽሲ ያኢ ሲኖዶስ ተረኺቦም ለይሲ ኢንፎርሜሽን ይዤላችሁ ነው የመጣሁት። የኮፕቲክ ቤተክርስቲያንም እንትን ክስልና አስገብተናል ትልልቅ ሰዎች እንዲህ ብያለሁ ምናምን ብሎ በቃ እንደው ክሶስ ውስጥ ኮፕቲክ ይወቁት በቃ ይሄ ነገር እስቲ ይወቁት። አባታቸው እንዲህ ስታንጠለጥሉባቸው እንዲህ ስታሰዱባቸው ምን እንደሚሏችሁ እናያለን ማለት ነው። አታደርጉትም ግን እንዲህ በውሸት እዚህ ቲክቶክ ላይ ትሽለከለካላችሁ። አቡነ መቃርስ የሚያውቁ እዚህ ውጭ ላይ የሚኖር ወይ ቲክቶክ ላይ የሚመጡ ግብፃውያን አሉ ዲያቆናት ወይም ካህናት ቄሶች ካሉ የሲኖዶስ አቡነ መቃርስ የሲኖዶስ አባል እንደሆኑና የሚያውቃቸው ማናናግሯቸው አሉ አሁን ዲያቆን ጠይቃቸው ጥሩ ነው። እዛ ቤተክርስቲያንሽ አንቺ ኮፕቲክ ቤተክርስቲያን ስትሄጂ ጠይቃቸውና ይምጡና ቀሲስ ባይ ይምጡና ከነሱ ጋር ያወሩ ስለ ጳጳሳቸው። ግብፃውያን ራሳቸው መጥተው የሚያውቁትን ነገር ይናገሩና ወይም አሁን ቀሲስ የሚሉት ጳጳስ አይደሉም ወይ ኦርቶዶክስ አይደሉም ብሎ የሚያቀርበው ማስረጃ ወደ ግብፃውያን ይወሰደውና ግብፃውያን ምን ብለው እንደሚስቁበት እርግጠኛ ነኝ። ያ ይምጡ ከነሱ ጋር ያወሩ። አብዛኛው ጊዜ ከነሱ ያወሩ ሌላ ስለሚመስላቸው የግብፅ ካህናትና ቄስ ቲክቶክ ላይ የሚመጡ ካሉ ጠይቀሽ ብታመጫቸውና ከነሱ ጋር ቢያወሩ ይሻላል ማለት ነው። አይ ቲንክ ይመስለኛል። ግን ጥያቄ ያለኝ ያለች ነገር ሁሉ ዓለም ሁሉ የሚያየው ዌብሳይቶቹ ጎግል ላይ እንዘረጋለን። እንግዲህ እናንተ ክፋት ሰው ይወቀው እስቲ የመጣ ሰው እዛ ለታሪክም ይወቁት። ልጆቻችን እንኳን አንብበው ይፋረሯቸዋል በኋላ። እነዚህ ልጆቻችን እዚህ ያደጉ ልጆቻችን እኛ ኦርቶዶክሲ ለማስተማር ክርስቲያኖች እንዲሆኑ እነሱ እየጣሩ እናንተ ደግሞ ገፍተራችሁ ለማውጣት ህዝቡን የተበደለ ህዝብ ስደት ላይ ያለ ህዝብ መከራ ላይ ያለ ህዝብ በቃ እናንተ ደግሞ ተጨማሪ መከራ ልታመጡበት። በጣም እኮ ያሳዝናል የምታደርጉት ያሉት በጣም ያሳዝናል። እሺ ፌቡ ገላት ብልደላን يرا መስለኒ ዕድል ሃብያ ሞ የዳሕፍተይ ቲንክ ናኻ ተሐተክ ደላኒ አለኒ ከማን አነ ከማን ሂለ በቃ ድሕሪ ሕጂ ክጎድፈ የለ ነይረ እዞም ሰብኣይ እዚኦም ግን ገለለዎም እዞም ሰብኣይ እዚኦም ምስራኽዎም አንተ ወይ በቃ ሕሩቅ የለ ሰላም ስማዕ ኣለኹ ሰላም ፌቡቻ እንሰምዓክ የለና እዚህ ጋር መጣችሁ ለኛ ተው ምትሉን ሄዳችሁ ለቀሲስ ነኝ ባይ ሄዳችሁ በሉት። እዚህ ጋር መጣችሁ እኛ ላይ ብቻ ጣታችሁን አትቀስሩ። እኛ መልስ እየሰጠን ነው። ስለተሰደብን እሳቸው እኛን ቄስ አክብሩ ትላላችሁ እንዴ? ስለተሰደብን አባቶቻችሁን ስለተሰደቡ እኛ ደግሞ መልስ እየሰጠን ነው። ሄዳችሁ እዛ ጋር ተው በላቸው። ዝም ብላችሁ ወደ አንድ ሳይድ ብቻ እንትን አታድርጉ። እኛ ጠፍተን አይደለም። አሁን እኔ ራሴን ወክዬ ስናገር አሁን የተናገርኩት በሙሉ ትክክል እንዳልሆነ አውቃለሁ። ለአንድ ቄስ በእንደዛ አይነት መልኩ ማናገር እንደሌለብኝ አውቃለሁ፣ በደንብ አውቃለሁ። አይደለም ለቄስ ለማንም ሰው እንደዚህ ብዬ ማናገር እንደሌለብኝ አውቃለሁ። ግን እኛ ሌላ ሰው ላይ የሚያደርጉት ነገር እንዴት እንደሚያሳምምና እንዴት ስህተት እንደሆነ ራሳቸው ላይ ደርሶ ማየትና መሞከር ስላለባቸው ነው። ነጤፍቶብኛ አይደለም። እኔ ህፃን አይደለሁም ወይም ትላንት ስለ መጽሐፍ ቅዱስም በደንብ አውቃለሁ፣ ስለ ክርስትና አውቃለሁ፣ ስለ ስነ ምግባርም አውቃለሁ። እድሜም የደረስኩ ሰው ነኝ እና ስህተት እንደሆነ ምን እንደሚባልና ምን እንደማይባል ምን እንደመናገር እንዳለብኝ አውቃለሁ። የተናገርኩት ትክክል ነው፣ ይሄ በመጽሐፍ ቅዱስ የተቀመጠልኝ የተፈቀደልኝ ነው እያልኩ አይደለም። ማን ሰው እንደዛ የሚል ካለ ከኛ ውስጥ ተሳስተዋል። ስህተት ቢሆንም እንኳን ግን እነሱ የሚያደርጉት ነገር ስለሆነ ማወቅ አለባቸው። እነሱም ሰውን እየዘረጠጡ መኖር እንደማይችሉ እነሱም መዘቅዘቅ እንደሚዘቀዘቁ ማወቅ ስላለባቸው ማንም ሰው እኛ ላይ እንዳይመክረን አትምከሩን አንፈልግም። እኔ አልፈልግም ማንም ሰው እንዳይመክረኝ ተው ምናምን አትበሉኝ። አውቃለሁ ስህተት እንደሆነ አውቃለሁ። እነሱ ሄደው ነው ተው ማለት ነው። እኛ ምን አደረግናቸው?
ባይዘው ዲያቆን ልጠይቅ አንድ ጥያቄ ዲያቆን ኮሆብ ገዳም ያደገ እምነቱን ጠንቅቆ የሚያውቅ ዲያቆን ነው። ያንተ ዲቁነት እና የዲያቆን ዘማርያም ዲቁነት ይለያያል? በምንም አይለይም። እሱ ከኔ አይበልጥም፣ እኔም ከሱ አላንስም። እኩል የሆነ የቤተ ክርስቲያን ደረጃ ነው ያለን፣ ማዕረግ ነው ያለን። የትምህርት ደረጃችን ሊለያይ ይችላል። ያለብንን እውቀት ከሰው ወደ ሰው ሊለያይ ይችላል። እሱም ዲያቆን ነው፣ እኔ ዲያቆን። እሱ ተከብሮ እኔ መዋረድበት ምክንያት የለም። እኔን ተከብሬ እሱ የሚዋረድበት ምንም የዲቁና ስታንዳርድ ወይም መመዘኛ ወይም ደረጃ የለም። አንድ እኩል ነን። ቴንክ ዩ። በቃ እኔም ጥያቄ እሱ ነበር። ሄቦ እስኪ መንጎተውና አሬስት ምናልባት ተተቀየረ ዲያቆን ሰላም አምላክ ምሳክም ይሁን ይሕዋት ሰላም ለእናንተ ይሁን እህት ወንድሞቼ እታም ሓልና ከቆረብና ሓይ እንትን ትኾነን እንዳ ይቀራረጽ አለ መስለን ሰማን ኣለኹም ጽቡን ሰማዓ ከለና ፌብዋ يا حقنت خمزة باللوم سي تم كله مالتي حقنت خمزة باللوم تريم سي جزء مع عصيم دايم زقويم بربزي مصيم هيوايتني حدا تدخلو مجمرة كابز كلنا العلي نحدا سب كابز عالم دي زلو صرفي منافق تحدث وختو لخلا خاوز عبد صرفي يلا ترديهمني نحدا سب أرثوذكس كله كما خ أماني كله نسخة أمانيكم كان نسخة كحدها خطولة خلخة فردي نا يجزاهر أملاخ تكي خسرة الزارب زلخة كذي زعبي صرف يلن بأملاخ زحتتي كاب كهنا يكونن كوانا يترف إن أرثوذكساويان سي نتم كأرثوذكس وطا زلو خماني كاب خمزي خيل خام مزراب سن أملاخ نقدفلو بزع مزراب النقريفنا إحنا خماني تردهم سلازي حقنت خمزي ولهم ግን ገዛም ዓጽም ከም ጥጥቆም ዘሳራስሩ ማለት እዩ ስለዚህ እዚ ኸአ ፍትሓዊ ይኮነን ጉባ ይኮነን ምን ፍቅና እንተልኩም ተሐድሶን ተዳህሊና እዚ ተሐድሶ ከመልካ በማስረጃ በትምህርት ቦታት ገርኻ መዘራቢ ማለት እዩ ተረዲህኒ ስለዚህ ዓገብ በጣም ይዘሕዝን ቀሲስ ዲበ ክል ይኹን ዘማርያም ዘልغ ካላይ ካቶም በትግርኛ ዘይለ ዘሳብሮ ዘሎ በፖለቲካ ሽፋን ገሮም ዘይከውን ትምህርት ታይሽም ዘመሓላለፍ ዘሎ ጽሕንጎ ከሐፍሪዮ ኢትዮጵያውያን ኣብ ኢትዮጵያ ጥራይም ዝዓዩ ማለት እዩ ጽሕንጎ ናይ ኤርትራ ቤተ ክርስቲያን ሰላም መስረኽወሉ ሕብረት ተረኽወሉ ሰላም ረኺባ በሕብረትና አምላኽ ተመስግነሉ ዘመን ክመጽ ዘይለ ነሕዋቶም እንዳጸለሙ ናብ ኻሊ ሓበሬታ ዝህቡ ዘሳጉጉ በሓይል ናብ ታይሽ ሙድረፊ